ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ መካከለኛው ምስራቅን በተመለከተ ሰበር መረጃዎች ማምሻውን መውጣታቸውን ቀጥለዋል። ፈጣንና ወቅታዊ መረጃዎች በቀጠናው ዙሪያ እንዲደርሷቸው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ጦርነቱ ቀጥሏል። ኢራን ወደ ተባበሩት አረብ ኤምሬትስ እና ወደ ኳታር ምሽቱን ተኩሳለች። የተባበሩት አረብ ኤምሬትስ ምሽቱን ባወጣው መግለጫ መሳሪያዎች እንደተተኮሱበት ገልጿል። ለማክሸፍ እየሞከረ እንደሆነም አስታውቋል። እንዲሁም በተመሳሳይ እስራኤልም ከኢራን የተኮሰባትን መሳሪያ ለማክሸፍ ከፍተኛ ዝግጅት እያደረገች እንደሆነ ተናግራለች። ለዜጎቿ አስቸኳይ ማስጠንቀቂያ ገልጻለች። ይህንን ተከትሎ ውጥረቶች በነገሱበት በአሁኑ ሰዓት ኢራንም በከፍተኛ ሁኔታ እንደተመታች ተዘግቧል። ይህንን ተከትሎ የጦር መሳሪያ ክምችቶች በኢራንም በእስራኤልም በአሜሪካን በኩል እየተመናመኑ መምጣታቸውን በተመለከተ ቢቢሲ ሰፊ የሆነ ሀተታ አውጥቷል። በአሜሪካ ያለውን ሁኔታ በኢራንና እንዲሁም በእስራኤል ያለውን ሁኔታ በዝርዝር ተመልክቶታል። በተለይም የጦር መሳሪያ ክምችቱ እየተመናመነ መሆኑን ተከትሎ በቀጣይ ምን ሊሆን ይችላል የሚለውን ተመልክቶታል። የኢራን የምትተኮሳቸው መሳሪያዎችና ሰው አልባ በራሪ አውሮፕላኖች ቁጥራቸው ከቀን ወደ ቀን እየቀነሰ እየመጣ ነው። ይህ ጉዳይ የምዕራባኑን በከፍተኛ ሁኔታ ግራ አጋብቷል። ይኸውም ኢራን ሆነ ብላ ለስልት ቀንሳው ነው ቁጥሩን ወይስ ማስወንጨፊያዎቿ እየተመቱ ስለሆነ ማስወንጨፊያዎቹን አታ ነው የሚል ከፍተኛ ክርክር ነግሷል። በጉዳዩ ዙሪያ ባለሙያዎች እየሰጡ ያለውን ትንታኔ በዝርዝር የማስደምጣችሁ ይሆናል። አብረን ዝርዝሩን እንከታተለው። በቅድሚያም በተባባሰው ጦርነት ምሽቱን ከባድ ፍንዳታ ቴህራንን ሲያናውጥ ኢራን በእስራኤል ላይ ከፍተኛ ቁጥር ያላቸው ሚሳኤሎችን መተኮሷ ተዘግቧል። የተባበሩት አረብ ኤምሬትስ በኢራን ሚሳኤሎች ስትመታ እስራኤል ደግሞ የኢራን ሚሳኤሎች እንደተወነጨፉባትና ወደ ግዛቷ እየመጡ እንደሆነ አስታውቃለች። በዛሬው ዕለት አመሻሹን የተባበሩት አረብ ኤምሬትሶች የተወነጨፉባትን 6 ባላስቲክ ሚሳኤሎችና 131 ድሮኖችን ለማክሸፍ መሞከሩን የሀገሪቱ መከላከያ ሚኒስትር አስታውቋል። 1 ሚሳኤልና 6 ድሮኖች ግን ሀገሪቱ ውስጥ መውደቃቸውን መከላከያ ሚኒስትሩ አስታውቋል። የተባበሩት አረብ ኤምሬትስ መንግስት ግልጽ የሆነው የኢራን ጥቃት ከጀመረበት ባሳለፍነው ቅዳሜ አንስቶ በመቶዎች የሚቆጠሩ ባላስቲክ ሚሳኤሎች ወደ ተባበሩት አረብ ኤምሬትስ ዩኤኢ መወንጨፋቸውን እንደታወቀ አስረድተው በተመሳሳይ 8 ክሩዝ ሚሳኤሎችም እንደተለዩ አስታውቋል። የተባበሩት አረብ ኤምሬትሶች ውስጥ በተፈጸመው ጥቃት የፓኪስታን፣ የኔፓል፣ የባንግላዴሽ ዜግነት ያላቸው ሰዎች እንደተገደሉና 94 ሰዎች ደግሞ እንደቆሰሩ እስካሁን የዩኤኢ መከላከያ ሚኒስትር አስታውቋል። የእስራኤል ጦር በበኩሉ ሀገሪቱን ኢላማ ያደረገ ተከታታይ የኢራን ሚሳኤሎች ምሽቱን በከፍተኛ ቁጥር መወንጨፋቸውንና ወደ እስራኤል እየመጡ መሆኑን እንደገለጸ ተመልክቷል። የእስራኤል መከላከያ ሰራዊት በማህበራዊ ሚዲያ ገጹ ባወጣው መግለጫ የሀገሪቱ መከላከያ ስርዓቶች ሚሳኤሎቹን ለማክሸፍ እየተዘጋጁ ነው በማለት አስታውቆም ጥቃት ሊደርስባቸው በሚችሉ አካባቢዎች ወደሚገኙ የሞባይል ስልኮችም የማስጠንቀቂያ መልእክት መላኩንም አመልክቷል። ህዝቡም በተጠንቀቅ እንዲሆን ገልጿል። አሜሪካና እስራኤል በኢራን ላይ በጋራ በከፈቱት ጥቃት 6ኛ ቀን አመሻሽ ላይ በቴህራንና በሌሎችም የኢራን ከተሞች ውስጥ ደግሞ ከባድ ፍንዳታዎች ተሰምተዋል። ዛሬ ከማለዳ ጀምሮ በተፈጸሙ ከባድ ጥቃቶች በዋና ከተማዋ ቴህራን አብዛኛው ሰማይ ላይ በጥቁር ጭስ ተሸፍኖ እንደሚታይ ከቴህራን በስተምዕራብ የምትገኘው ካራጅ የተባለች ከተማ ደግሞ በድጋሚ በእስራኤልና በአሜሪካ ጥቃት እንደተመታች ተዘግቧል። ቡካንና ሳናንጃጅ የተባሉ ከተሞችም እንዲሁም ከባድ ድብደባ ምሽቱን ተፈጽሞባቸዋል። በኢራን እየተፈጸመ ያለው ጥቃትም በከፍተኛ ሁኔታ እየተጠናከረ መሆኑን ተከትሎ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በሰጡት መግለጫ ምሽቱን የሚፈጸሙ ጥቃቶች ተጽዕኗቸው በዓለም አቀፉ ገበያ እየተሰማ ነው፣ የኢነርጂ ዋጋ በከፍተኛ ሁኔታ እየጨመረ ነው፣ የገንዘቦች ተመን እያናጉ ነው፣ እንዲሁም በከፍተኛ ቀውስም እየተፈጠረ ነው ብለዋል። በዓለም ዙሪያ ያሉ መደበኛ ሰዎችም የመግዛት አቅማቸውንም ጭምር እያዳከመ ነው በማለት ገልጸዋል። ለእኛ ለኢራናውያን ግን ጉዳቱ ሊለካ በማይችል ደረጃ ከፍተኛ ሆኖብናል ብለዋል ውጭ ጉዳይ ሚኒስትሩ። አጥፊዎቹ ሆነ ብለው በሲቪሊያን አካባቢዎቹ ላይ ነው የሚተኩሱት ያሉት የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ የአሜሪካ ፕሬዚደንት ዶናልድ ጄ ትራምፕ ኢራን ላይ በተከፈተው ዘመቻ የሀገሪቱን የባላስቲክ ሚሳይል አቅም እንዲሁም የኒውክሌር መሳሪያ የመገንባት ችሎታ ሙሉ ለሙሉ ለማውደም እንደሚፈልጉ መግለጻቸውን ቢቢሲ አስታውሷል። አሜሪካና እስራኤል ዘመቻ በከፈቱባት ባለፈው ሳምንት መጨረሻ ሚና በተባለው የኢራን ከተማ በሚገኝ የሴቶች ትምህርት ቤት
ቤት ላይ በተፈጸመ የአየር ጥቃት ከ160 በላይ ሴት ተማሪዎች መገደላቸውን የሀገሪቱ ባለስልጣናት አስታውቀዋል። ከቅዳሜ ዕለት አንስቶ እስከ ረቡዕ ባሉት ቀናትም በኢራን ከ1000 በላይ ንጹሐን ዜጎች መገደላቸውን ተዘግቧል። የአሜሪካ ጦር በሴቶች ትምህርት ቤት ላይ ተፈጽሟል የተባለውን ጥቃት በተመለከተ እያጣራ መሆኑን ሲያስታውቅ፣ የእስራኤል ጦር ደግሞ በአካባቢው ላይ ስለተካሄደው ማንኛውም ዘመቻ እንደማያውቅ ገልጿል። እየተካሄደ ባለው ጦርነት አሜሪካና እስራኤል በጥምረት በሚወስዷቸው እርምጃዎች የኢራንን የመሳሪያ ክምችቶች በከፍተኛ ሁኔታ ከመምታትም በተጨማሪ የኢራንን ሚሳይልና ድሮን ማስወንጨፊያዎችን ከፍተኛ ጉዳት እያደረሱበት ይገኛል። ይህንንም ተከትሎ ከኢራን እየተፈጸመ ያለው የሚሳይልና የድሮን ጥቃት ከቀን እያነሰ እንደመጣ መገናኛ ብዙሃን እያስነበቡ ይገኛሉ። ይህንን ተከትሎ የጦር መሳሪያ ክምችት መሟጠጥ የኢራን ግጭት ላይ ምን አይነት ተጽዕኖ ሊኖረው ይችላል በሚል ቢቢሲ ባወጣው ትንታኔ የጦር መሳሪያ ክምችትና አቅርቦት ብቻውን የግጭት ውጤትን አይወስኑም ያሉት ተንታኞች ዋናው ነገር ክምችቱን በብልሃት መጠቀም ነው በማለት ያስረዳሉ። የዘመቻ ፍጥነት ከመጀመሪያው ጀምሮ ከፍተኛ እንደነበረ ይህንን ጦርነት ያስተዋሉ ተንታኞች ሲገልጹ ሁለቱም ወገኖች ከሚያመርቱት በላይ መሳሪያዎችን በፍጥነት እየተጠቀሙ ይገኛሉ ብለዋል። በእስራኤል ዋና መዲና ቴል አቪቭ ዋና መቀመጫውን ያደረገው የብሔራዊ ደህንነት ጥናት ተቋም አሜሪካና እስራኤል ከ2000 በላይ ጥቃቶችን እስካሁን እንደፈጸሙ ግምቱን ያስቀምጣል። እያንዳንዱ ጥቃት ታዲያ በርካታ ጥይቶችንና በርካታ ሚሊዮኖችን የሚይዝ ነው ይላል። ኢራን 571 ሚሳኤሎችንና 1391 ድሮኖችን እስካሁን ድረስ ማስወንጨፏን እንደተመዘገበ የገለጸው ተቋሙ ሁለቱም ተዋጊዎች ማለትም አሜሪካና እስራኤልና ኢራን ሁለቱም ወገኖች ጦርነቱ በቀጠለ ቁጥር አሁን ባለው አቅም ለመቀጠል አስቸጋሪ ሆንባቸዋል በማለት ይገልጻሉ። ኢራን የምዕራባውያን ባለስልጣናት ኢራን የምትተኩሰው ሚሳኤል ቁጥር መቀነሷን እየገለጹ ሲሆን በጦርነቱ የመጀመሪያው ቀናት ብቻ በመቶዎች የሚቆጠሩ ሚሳኤሎችን ይተኩሱ የነበረ ቢሆንም አሁን ግን ኢራኖች ቁጥራቸውን በጥቂት ደርዘኖች ገድበዋቸዋል። ከጦርነቱ በፊት ኢራን ከ2000 በላይ የአጭር ርቀት ባላስቲክ ሚሳኤሎች ክምችት እንዳላት ተገምቶ ነበር። ነገር ግን ምን ያህል የጦር መሳሪያ ክምችት በእጇ ላይ እንዳለ በትክክል አይታወቅም። እነዚህ አሃዞች በይፋ ከታወቁ ለባላንጣዎች ጥሩ ግብአት ስለሚሆን ነው ኢራን በጥንቃቄ መረጃውን የምትይዘው። የአሜሪካ ጦር ከፍተኛ አዛዥ ጀነራል ዳን ኬን ረቡዕ ዕለት እንደተናገሩት ከሆነ ኢራን የምታስወነጭፋቸው የባላስቲክ ሚሳይሎች ከመጀመሪያው ቀን በ86 በመቶ እንደቀነሱ ይፋ አድርገዋል። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉም ባለፉት 24 ሰዓታት ውስጥ ብቻ የኢራን ጥቃት በ23 በመቶ መቀነሱን ይገልጻሉ። ኢራን ከጦርነቱ መጀመር በፊት በ10 ሺዎች የሚቆጠሩ ሻሃድ የተሰኙ አጥፍቶ ጠፊ ድሮኖችን በብዛት እንዳመረተች ይታመናል። ቴክኖሎጂውም ወደ ሩሲያም ልካለች። ሩሲያም ቴክኖሎጂውን ተጠቅማ የራሷን የሻሃድ ድሮን በፍጥነት በማምረት ዩክሬን ውስጥ አስከፊ ጥቃት እየፈጸመችበት ትገኛለች። አሜሪካም ዲዛይኑን ተጠቅማ ድሮኖችን ማምረት ከቀጠለች ቆይታለች። ይህን ግን የኢራን የድሮን ማስወንጨፍ አቅም ከግጭቱ የመጀመሪያው ቀን በ73 በመቶ መቀነሱን ይፋ አድርገዋል። ኢራን ከፍተኛ የሆነ ዘመቻ ተቋቁማ ለመቀጠል እየታገለች እንዳለች ያመለክታል ብለዋል። ቁጥሩን ለመቀነስ የተወሰነው የጦር መሳሪያ ክምችቶችን ለመጠበቅ የሚደረግ ሙከራ አካል ሊሆንም ይችላል፣ አሊያም ማስወንጨፊያዎች ወድመው ሊሆንም ይችላል በማለት ይገልጻሉ። የአሜሪካና የእስራኤል ጀቶች በኢራን የአየር ክልል ላይ የበላይነት እንደያዙ የገለጹት ኃላፊውም አብዛኞቹ የኢራን የአየር መከላከያዎችም እየወደሙ እንደሆነ ተገልጿል። አሁን አስተማማኝ የሚባል የአየር ኃይልና የአየር ክልል መጠበቂያ ኢራን አታለች ያሉ ሲሆን እንደ ሴንትኮም ገለጻ ከሆነ ደግሞ የጦርነቱ ቀጣይ ምዕራፍ የኢራንን ሚሳይልና የድሮን ማስወንጨፊያዎችን የጦር መሳሪያ ክምችቶችን ማደንና መምታት ነው። የጦር መሳሪያ ፋብሪካዎችንም ማውደም ላይ ያተኮረ ነው ዘመቻችን ብለዋል። አሜሪካና እስራኤል የኢራንን የመዋጋት አቅም ማዳከም ቀላል ሊሆንላቸው ይችላል። ሁሉንም የጦር መሳሪያ ክምችቶቿን ማጥፋት ግን ፈጽሞ እንደማይችሉ ቢቢሲ የዘገበ ሲሆን ኢራን ከፈረንሳይ በ3 እጥፍ የምትበልጥ ሀገር መሆኗን ይገልጻሉ። ይህም ደግሞ የጦር መሳሪያዎቿን ከአየር ጥቃት ደብቆ ለማቆየት የሚያስችላት ብዙ የተጠበቁ ባንከሮች እንዳሏት ይገልጻሉ። የቅርብ ጊዜ ታሪክ የሚያሳየውም በአሜሪካ ጥቃት የሚካሄዱ ጦርነቶች ውስንነት እንዳለ
እንዳለበት አመልክተዋል። በአየር ላይ የሚደረግ ድብደባ ውጤታማ ቢመስልም ነገር ግን እንደማይሆን በምሳሌም ያስረዳል። የእስራኤል ጦር ለ3 ዓመታት ያክል በከፍተኛ የፈንጂ ድብደባ ከፈጸመ በኋላ በጋዛ የሚገኘው ሐማስን ሙሉ በሙሉ ማጥፋት አልቻለም። በየመን የሚገኙ የሁቲ ኃይሎችም ለ1 ዓመት ያክል በአሜሪካ የአየር ጥቃት ቢፈጸምባቸውም መቋቋም ችለው ቀጥለዋል። አንዳንድ የጦር መሳሪያዎችንም አትርፈው አሁንም ድረስ ወደ መተኮሱ አዝማሚያ ላይ ናቸው። ታዲያ ከነዚህ ቡድኖችም በላቀ ኢራን እጅግ በጣም ግዙፍ ሀገር በመሆኗ የቆዳ ስፋቷም ሆነ የሚሳኤል ክምችቷ ቁጥር ከዚህም በላይ ሊልቅና የተጠበቁ ቦታዎች ልታስቀምጣቸው እንደምትችል ይታመናል። አሜሪካም በዓለም ላይ ቀዳሚ የጦር ኃይል ባለቤት መሆኗ ይዘገባል። የጦር መሳሪያ ክምችቶቿም ከየትኛውም ሀገር እንደሚልቁ ይታመናል። የአሜሪካ ጦር ኃይል አሁንም የሚተማመንባቸው በተወሰነ መጠን በሚመረቱ ውድ የጦር መሳሪያዎች ላይ ብቻ ነው። ዶናልድ ጄ ትራምፕ በዛሬው ዕለትም ከጦር መሳሪያ አምራቾች ጋር አስቸኳይ ስብሰባ ለማድረግ ጥሪ ማድረጋቸው አይዘነጋም። ይህ የትራምፕ አስቸኳይ ስብሰባ መጥራት ደግሞ የአሜሪካ የጦር መሳሪያ ክምችት ላይ ጥያቄ እንዲነሳ አድርጓል። የኢራን ጦር በመዳከሙ አሜሪካ አሁን ላይ ጥቃት ለመሰንዘር አንጻራዊ ነጻነት ስላላት አንዳንድ ጫናዎችም ሊቀንሱላት እንደሚችሉ መዘገባው ያመለክታል። ኬን እንደሚሉት ከሆነ ግን በአሜሪካ እንደ ቶማሃውክ ክሩዝ ሚሳይሎች ያሉ ውድና የተራቀቁ የረዥም ርቀት መሳሪያዎችን መጠቀም አቁማለች ይላሉ። የአሜሪካ አየር ኃይል አሁን ላይ ርካሽ የሚባሉ እንደ ጄዳም ያሉ ፈንጂዎችን እየተጠቀመ ይገኛል። በዋሽንግተን የሚገኘው የስትራቴጂክ እና የዓለም አቀፍ ጥናቶች ማዕከል ባልደረባ የሆኑት የቀድሞ የአሜሪካ የባህር ኃይል ኮሎኔል ማርክ ካናንቺያን መጀመሪያ ላይ በርቀት ከተደረጉ ጥቃቶች በኋላ አሜሪካ አሁን ርካሽ ሚሳይሎችንና ፈንጂዎችን ወደ መጠቀም ራሷን አዙራለች ብለዋል። አሜሪካ ይህንን የውጊያ አካሄድ ተጠቅማ ለዘላለም በሚባል ደረጃ መቀጠል እንደማትችል ተናግረው ጦርነቱ በቀጠለ ቁጥር የኢላማዎች ዝርዝር እየቀነሰ ስለሚሄድ የዘመቻው ፍጥነትም እየቀነሰ ይሄዳል በማለት ይገልጻሉ። ማርክ ካናንቺያን እንደሚሉት ከሆነ አሜሪካ በ10 ሺዎች የሚቆጠሩ የጄዳም ፈንጂዎች ባለቤት ናት በማለት ገልጸው ውድ የሆነውን የአየር መከላከያ ስርዓት አቅርቦት ግን አናሳ ነው ብለዋል። በግጭቱ የመጀመሪያ ላይ ከኢራን የሚሰነዘሩ የበቀል ጥቃቶችን ለማክሸፍ የአየር መከላከያ ስርዓቶቹ ወሳኝ ነበሩ። የፓትሪዮት ሚሳይሎች ከፍተኛ ፍላጎትም አላቸው። ከአሜሪካ በተጨማሪ የአረብ አጋሮቿና ከዩክሬንም የሚፈለጉት እያንዳንዱ ሚሳይል $4 ሚሊዮን የአሜሪካን ዶላር የሚያወጣ ነው። አሜሪካም በአመት ወደ 700 የሚጠጉ የፓትሪዮት ሚሳይሎችን ብቻ ታመርታለች ተብሎ ይገመታል። ኢራን የባላስቲክ ሚሳይሎች ማስወንጨፏን ከቀጠለች ደግሞ አሜሪካ ያሏትን ውስን ክምችቶች መጨረስ እንደምትጀምርም ከወዲሁ ተገምቷል። የሲቢኤስ ባለሙያ ካንቺያ እንደሚሉት ከሆነ አሜሪካ 1600 የሚጠጉ የፓትሪዮት ሚሳይሎች ሊኖራት እንደሚችል ከወዲሁ ገምተዋል። ይህ ቁጥር ግን በቅርብ ቀናት ውስጥ በከፍተኛ ሁኔታ እንደተመናመነ ገልጸዋል። አሜሪካ ከአየር ወደ መሬት የሚወርደውን ጦርነት ለረዥም ጊዜ መቀጠል እንደምትችል ቢናገሩም የአየር መከላከያ ጦርነቱ ግን ይበልጥ አሰልቺና አውዳሚ ነው ይላሉ። ፕሬዚደንት ትራምፕ የፓትሪዮትን ቁጥር ለመቀነስ ፈቃደኛ ከሆኑ ኢራንን የበለጠ መቋቋም የሚቻልበት አቅም ሊኖር ይችላል ይላሉ። ይህ ግን የፓሲፊክ ቀጠናን ወደ ግጭት ውጥረት ውስጥ ማስገባቱም አደጋው ከፍተኛ ነው ይላሉ። ስለዚህም በመካከለኛው ምስራቅ እየተፈጸሙ ያሉ ጥቃቶች በተለይም ኢራን በሚሳይሎች መፈጸሟን የምትቀጥል ከሆነ የአሜሪካ መከላከያ ስርዓቶች ከዚህ በኋላ እያንዳንዱን በዚህ ያክል ሚሊዮን ዶላር መመከት ስለማይቻል አደጋች ስለሚሆንና ኢኮኖሚው ላይ ጥቁር ጠባሳ ስለሚጥል ምናልባትም የማክሸፉን አቅም እየቀነሱ ይበልጥ ኢራን ላይ ጥቃቱን በማቀናጀት የሚሳይል ማስወንጨፊያዎቹን በመምታት ኢራንን ማዳከም የተሻለ ስልት ሆኖ ተመርጧል ብለዋል። ይህ በዚህ እንዳለም በአሜሪካና በስፔን መካከል የተፈጠረው ውዝግብ ተባብሷል። የአሜሪካው ፕሬዝደንት ትራምፕ በኢራን ጉዳይ ላይ ስፔን በያዘችው አቋምና የጦር ሰፈሬን ለኢራን ላይ ጥቃት እንድትሰነዝሩ ለአሜሪካ አልፈቅድም ማለቷን ተከትሎ ማስጠንቀቂያ መስጠታቸው ይታወሳል። በፕሬዝደንት ፔድሮ ሳንቼዝ የሚመራው የስፔን ግራ ዘመም መንግስት ለአሜሪካ ጀቶች ፈቃድ የሚሰጠው በተባበሩት መንግስታት ድርጅት ቻርተር መሰረት ለሚደረግ እንቅስቃሴ ብቻ እንጂ አንድን ሀገር ለማጥቃት በሚታቀድ ነገር ውስጥ ስፔን አትተባበርም ብለዋል።
በዚህ አቋም ፕሬዝዳንት ትራምፕ እጅግ የተበሳጩ ሲሆን በሰጡት መግለጫ ስፔን ጋር ያለንን የንግድ ግንኙነት እናቋርጣለን ማለታቸው አይዘነጋም። ይህ በዚህ እንዳለም የስፔኑ ፕሬዝዳንት ፔድሮ ሳንቼዝ በማህበራዊ ትስስር ገጻቸው ላይ ዛሬ በጻፉት መልእክት በዚህ ጉዳይ ላይ የስፔን መልእክት አቋምን በድጋሚ ግልጽና ወጥ ነው ብለዋል። በዩክሬንና በጋዛ ከያዝነው አቋም ጋር የሚመሳሰል ነው በማለት ገልጸው ሲቀጥሉም ይህም ሁላችንንም በተለይም ሰላማዊ ሰዎችን ለመጠበቅ የወጣውን ዓለም አቀፍ ሕግ ማስፈጸም እንፈልጋለን፣ ሕጉን እንዲፈርስ አንፈልግም ብለዋል። ዓለም ችግሮቿን የምትፈታው በፈንጂ ነው ብለን አናምንም። ስለዚህ አሁንም ቢሆን ነገም የጦር ሰፈራችንን ለአሜሪካ አንፈቅድም ሲሉ ዛሬ በድጋሚ አስታውቀዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። በነገው ማለዳ ዜና ሰዓት እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ